አንድ ቀን በአማራ ስም እኔ ጌማ ልጫወት አማራ ወክያ ልጫወት እንደማንም ያንተ ጎጥ ስለሆነች ነው ቃል ኪዳን ያልተናገርካት ከኦሮሞ ጋር ስትጫወት አልነበረ ከኦሮሞ ጋር የኦሮሞ ልብስ አርጋ ምናምን አንዷ እሷ የአማራ ልብስ አርጋ ምናምን ዱባይ ያለችው ስትጫወት አልነበረ ለምን አልተናገርካት ጎጥ ስለሆነ እኔ ግን አንድ ቀን በአማራ ስም እንኳን ጌም ተጫውቼ አላውቅም ንፍጣም ልካችሁን ሲነግሯቸው ነው የሚፈልጉት እናቴን እንሳይ የራሳቸው ሲሆን ሰው ሲሆን ችግር የለው የትኛው ጎበስኪ አሳየኝ የትኛው ለወሬ ቢሆን አሉባልታ ቢሆን ሮጣችሁ ነበር የምታመጡት እንዴ ሰው በአማራ ሊቁ ግራ የገባይ ነገር ጋይስ አማራ ማራስትሩ አትበሉ ይላል ኦኬ ተታችሁ ደሞ የራሳችሁን ህይወት ደሞ ስትኖሩ ደሞ እንዴ ታውቋችሁ አሰማ ጆሮ አይሰማ አንተ ደንቆሮ አንተ መላጣ በመላጣ ውስጥ የሙቀትና የንፋስ ግጭት ፈጥሮብን ነው አይምሮ ማሰብ ያቆመው ታውቋችሁ ፈትፍቱት እንደልባችሁ አርጉታ ተቻችሁ የራሴን ህይወት እየኖርኩ ነው እና በራሴ ህይወት ገብታችሁ ልታዙኝም ትፈልጋላችሁ እንኩሮ እንዴ ጋይስ ሰው ከተዋችሁ በቃ ይሄንን ነው ፍላጎታችሁ እንደወጣ ነው አይደለ ለአማራ እንትናትል ምንም ታውቋችሁ የራሴን ህይወት እየኖርኩ ነው በኔ ህይወት ማንም የፈለገ ሰው ሊያዝ እንደፈለገ ሰው ላውራ መመታችሁን የመቃወም አትችሉም ባንተ መንገድ ስመጣ ጠይቀኝ ሴት ወሰክ እንዴ ጋይስ እግዚአብሔር አበዙት እኮ በቃ እንዴ በፊት ኦኬ እሺ አማራ ስለምትለው አማራ ስለምትለው ተባለ እሺ በዛ ኦኬ በአማራ ስም ተውቋቸው እኮ ከተውቋቸው በኋላ ደግሞ አሁን ደግሞ አፋቸውን ይከፍታሉ ቅማላም ምን አይነት ቅናት ነው ያለባቸው ምን አይነት ምቀኝነት በቃ የራሳችሁ ሰው ብቻ ወደፊት እንዲመጣ የራሳችሁ ጎጥ ብቻ እንዲወደድ እንዲታወቅ አታፍሩ ሰው እኮ ይታዘባል እኮ ይጅበት ይላል ሰው እግዚአብሔር እስቲ ጋይስ ማምለደበ በዛ ነው እንበል አሁን ትችላቸው እንደፈለገ በቀኑ ሙሉ አንድ ቀን ጠላት የሚሉትን ሰዎች ሰድበው አያውቁም ቀኑ ሙሉ ጎጃም ጎንደር ሸዋ ቀኑ ሙሉ ጎጥ ነው ሲያወሩ የሚሉት እርስ በርስ አይስማሙ ገስት ላይ እርስ በርስ አይደማመጡ አማርኛ እያወሩ ሲባሉ ነው የሚውሉት ለየትኛው አማራ እንደሚታገሉ ያላቅም ሌላ አማራ እንዳለ አላቅም ከሀገሪቷ ውጭ ሲታቡ ደግሞ አሁን ደናቸውን እኔ ለቁልጭ እግዚአብሔርን ጋይስ አንዳንዴ ይላችሁ የምትጣሉትም ልትጣሉኝም ትችላላችሁ ላይክ ምንም ችግር የለም የሰው ልጅ 50% ይወደዳል 50% ይጣላል እኔም እንደዛ ነው ሰው ልጅ ማረጋው ተቀባይ ሊኖር ይችላል ላይኖር ይችላል ግን ህሊና ካላችሁ ግን የፈለገ ጥላቻ ቢኖራችሁ ራስ ቁጭ ብላችሁ አስቡትኝ ላይክ ኦኬ አማራ ትለበር ምናምን ዋሸች እንደው ብዙ ነገር አሉ አይደል ተውቋቸው ትቻቸው የራሴን ህይወት እየኖርኩ ነው ስለ አማራ ላወራ ስለ ጎጣ ላወራ የራሴን ህይወት እየኖርኩ ነው የራሴን ህይወት ደግሞ ስኖር ደግሞ ላያስኖሩኝ አልቻሉ እንዴ ላይክ ግም የፈለኩትን ኢቨን ቲሸርት መሸጥ ከፈለኩ አሁን እሸጣለሁ ማንም አያስቆመኝም እንኳን እኔ ቤታ አይደለው ነጩ እንኳን ማለት ነው የአማራ ልብስ እንኳን እኔ ቤታ በደም አማራ ማንም አባቱ አማራነትን የሚሰጥ የሚነፍቅ የለም ማን አባታችሁ ናችሁ እናንተ ማናችሁ ወዴት ናችሁ አባት እናታቸው ፊታችሁ የት አለ እበት የኔን እኮ ቤተሰብ እያወጣችሁ እኮ እየሰደባችሁ ነው ያላችሁት እኔ እኮ ቢያንስ ታወቃለሁ የማን ልጅ እንደሆን ከየት እንደመጣው በጣም አረስንተ መብቴ ነው ነጭ እንኳን የአማራን ባህል ለብሶ እየጨፈረ ነው ያለው ነጩ ለብሶ እየጨፈረ ነጮች ሺል ላይ የአማራን ባህል እየሸጡ እኔ ቤታ በዛው የራሴ ደም ሆኖ ማንነና ነው መራጭ የምታረገኝ ታይዋለህ ሲያትል ቲሸርት የተሸጡ አሳይሃለሁ ማን አባታችሁ ናችሁ እናንተ የምታስቆሙትኝ ማንንም አይፈራ ፋኖ ብዬ መሸጥ ካለብኝ እሸጣለሁ ግን እኔ እናቴን እንሳኝ የሚሸጡልኝ ሰዎች ራሳቸው ይናገራሉ ገንዘቡን ለአማራ ህዝብ ነው ስጡ ያልኩት እንጂ ደንቆሮች ዘረ ደንቆሮ ጥንባታሞች ያስረከብኳቸው ሰው ነገ ነው እንትምላቸው ማለት ነው ይናገራሉ ለአማራ ህዝብ ነው ስጡልኝ ያልኩትኝ በዛ ቲሸርት ዋጋ እንትን ያለው ታዩታላችሁ ያተሰጥቶ ደግሞ ታዩታላችሁ ቅማላም እኔ ሰርቼ እንጂ እንደናንተ አስመስዬ አይደለም እንትምለው ንፍጦች እግዚአብሔር ላይክ አበዙትኝ ላይክ የሆነ ነገር ሲባል እንትን ይላሉ ቅናታቸው በአፍንጫቸው እንዲወጣ ይሄንን ከዚህ በኋላ ደግሜም ራሱ አላወራም ደጋግሜ አላወራም ነግራቸዋለሁ አፍን ከፍተክ እዛ ስትበለቀጥ ትውላል ምንም አባህት ታመጣ ሲወንድ ናችሁ እናንተ እኔን አሳቁ ወይ አስቆሙ ያኔ ያደንቃችኋል
ለምን ተበለጥን? ለምን ሰው አያት? ለምን ሰው ወደዳት? እንዴ ምን አይነት መንፈስ የገባባቸው? ምን አይነት መንፈስ? እኔ አሁን የሰው ልጅ ቢያልፍለት ምን አገባኝ? እኔን አይንካ፣ ይለፍለት። ብሎክ እንዳታደርጉ እሺ ጋይስ፣ ብሎክ እንዳታደርጉ። ከብሎክ አውጣቸው ብያለሁ፣ እንዳታደርጉ። ይጠቅሙኛል፣ ከብሎክ አውጣቸው። ምንም አባታቸው አያመጡ። ስድብ እኔ አጥንቴን አይወጋኝም። በደንብ ከራሴ ጋር አውርቼበታለሁ። ሳምንቱ ሙሉ ከራሴ ጋር ተነጋግሬያለሁ። እግዚአብሔር ምስክሬ ነው። ከብሎክ እንዳለ አውጧቸው፣ እንዳለ። ማንም ምንም አያመጣም። ማንም ምንም አያመጣም። ትጠቅሙኛላችሁ እንጂ አጎዱኝም። ምን አባሽ ቅንድቤ ምንስዩ ምን አባሽ አገባሽ? ይመለከትሻል። አንቺ ቅንድብ ላይ ሲደረግ ይመልከትሽ። ይሄ የኔ ቅንድብ ነው። መብትና ግዴታችሁን እንኳን እኮ ለይታችሁ አታውቁም። ይሄ የኔ ቅንድብ ነው። በቅንድቤ ለምን ጀላ አላቆምበት? ምን አባሽ አገባሽ? አንቺ ላይ ግን ሳደርግ እኔ ላይ ለምን አረግሽ ብለሽ ጠይቂ። ራሴ ላይ እንደፈለግኩ ላድርግ። ይሄ ራሴ ሰውነት ነው፣ የራሴ ገላ ነው። ስፈልግ ልቦጭቀው፣ ዙፋኔ ስፈልግ ልቦጭቀው፣ ስፈልግ ራሴን አንቄ ልግደል። አይመለከትሽም። ይሄ የራሴ ገላ ነው። መብትና ግዴታችሁን ለዩ። አሁን አሜሪካኖች እንደፈለግሽ እዚህ ጋር ለምን ቀንድ ሰክተሽ አትዞሪ? አይመለከታቸውም። ነጮች አይመለከታቸውም። ስደርሽባቸው መብታቸውን ያውቃል። የእኛ ግን መብትና ግዴታችሁን አታውቁም። እኔ ነኝ አማረብኝ ብዬ ነው ያደረግኩት። ሳቂብኝ በውስጥ እቺ ፋራች ሰገጤ ምን አድርጋ መጣች? የኔ እኮ ያምራል ከሷ ብለሽ ለራስሽ ንገሪ፣ ለእኔ አትንገሪ። ልፍጣ ጨርሻለሁ በዚህ ጉዳይ። ናይ ፊንገሪ አንቺን እንኳን ዘና እያልኩ ነው የሚሄድብሽ። እሺ የኔ ጎርጓሪዋ ጨጓራሽ ተቃጥሎ አይቼው እንደው እንዴት ደስ እንዳለኝ እኔ እናት። እንዲህ ምን እያቃጠልኩሽ ነው? ጎርጓሪዋ ላይ ማን እስኪ በቴሌግራም ለኔ ዘጅና ትናንትና ካያችሁ ያው ነፍጠኛ ታቋታላችሁ። አነጋገር ላይ ነፍጠኛ እኔ ለነገሩ ትናንትና በደምብ ነግሬያታለሁ። እሷም ታውቃለች። አነጋገር ላይ ነፍጠኛ አትችልም። ላይክ ከመውደድም የመጣ ነው፣ ከመናገርም የመጣ ነው። እንዴት ነው ከመሰማትም የመጣ ነው የተናገረችው። ግን ያንን ነገር አዙራ መናገር ፈለገች። ፊንገር ቆይ አንዴ ማሮች፣ አንድ ሰከንድ ስጡኝ። አዙራ መጣች ማለት ነው። እኔ የሚያስቀኝ 4300 ሰው መሀል መሀይም ብሎ ይጽፋል። አንደኛው እኮ ጸሐፊው መሀይሙ አንተ ነህ። ለዚህ እኮ ነው ጤናችሁ ተጓሏል ማሮቼ የምላችሁ እኮ። ፍቅሮቼ ታማችሁብኛል እኮ፣ ገብርኤልን ታማችኋል። 4000 ሰው መሀይም ይላል። እሱ እኮ አብሮ እየጻፈ እኮ ነው። መሀይም ባትሆንማ ድሮ ወጥተ ነበር የኔ ጌታ። ድሮ ለቀ ወጣል ቦልካኝ። መሀይም ብትሆን እኮ ነው አብረ የምትጽፈው የኔ አባት። ጽሁፍ እንግዲህ መጻፍ ማለት ስራህን አቁመ ምን ብለህ ነው የምትጽፈው? መሀይም ብትሆን ነው እንግዲህ። የሰለጠነ ሰው ብሎክ አድርጎ ነው የሚወጣው። ዊት ጠላት ብለህ ብሎክ አድርገኝ ውጣ። አንዴ ዕቃ ግዛልኝ ቢዩ አንዴ ወደ እሷ ልመለስ። ወይዘሮ ፊንገር የኔ ጎርጓሪ አንድ ሳምንት ወገብ አገራሽ በደም ቅጥቅጥ አረግሽና አበቃለሁ ማለት ነው። ያንን የማደርገው ደግሞ አንቺ እከክ እንደማልፈራሽ ጠንቅቀሽ ታውቂያለሽ። እንዳበጨሽኩሽ ጠንቅቀሽ እንኳን እኔ ጠላቶች ሁሉ ጨምረው ያውቁታል። ግን ቀዘንሽ በጣም ቅዝዝዝና አለ። ህዝቡም ሰለቸው። ይሄ ማህበረሰብ እንዴት ነው? አልሰለቻችሁም ጋይስ? አልሰለቻችሁም? ቆይ እናንተ ሊያችሁ አልሰለቻችሁም? ላይ ሁሉ ጊዜ አልሰለቻችሁም? ቁም ነገር ይሄ ጭቅጭቅ፣ በየቀኑ ስድድብ ማርያምን አልሰለቻችሁም? የእውነቴን ነው። ላይክ ማወቅ ፈልጋለሁ ይሄንን ህዝብ ላይክ ይሰለቻላ። እግዚአብሔር እኔ አሁን ምንም አይመስለኝም። ሰው ይሰበሰብልኛል፣ በደንብ አድርጌ ቀጠቅጣታለሁ፣ ይሄድባታለሁ። ግን ይሄ ማህበረሰብ ሰልችቶታል። ብዙዎቹ አሁን ሰልችቷቸዋል፣ መሯቸዋል። ከዚህ በኋላ ምን እንደማደርገው አስረግጬ በደንብ አድርጌ እችን 3-4 ቀን በደንብ አድርጌ አስረግጬ ነግርሻ። ከዛ በኋላ ዞር ብዬ ማላይሽ በራስሽ ሰዓት ማለት ነው። ራስሽ ተሳቀሽ ቪዲዮሽን እያየሽ በራስሽ ሰዓት አፍሽ እንድቆልፍ ያደርግሻለሁ። በመጀመሪያ ደረጃ ትናንትና ማለት ነው እንትና ገብታ ነበረ፣ ነፍጠኛ ጆከር ቤት ገብታ ነበር እና የማስረዳት እንትኗ ነው ቤታ አካውንቴን ለማዘጋት ተደራጅተው ገለመሌ ምናምን እከክ ዘረከክ። አንደኛው አንቺ አልነበርሽ እንዴ አካውንቷ